የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። በዚህ የትምህርተ ክርስቶስ ክፍለ ጊዜ በዋናው ርዕሳችን ስለ ጸሎት ህይወት ወይም ክርስቲያናዊ የጸሎት ህይወት የሚለውን ክፍል እየተመለከትን ነው። ይህም የትምህርተ ክርስቶስ መጽሐፋችን ካቶሊካዊ ትምህርተ ክርስቶስ አራተኛው ክፍል የመጨረሻው ክፍል ነው። ስለ ጸሎት ይናገራል። እንግዲህ ባለፈው ሳምንት የጸሎት መገለጫዎች ወይም የጸሎት አደራረግ ሁኔታዎች የሚለውን ተመልክተናል። ለማስታወስ ያህል የቃል ጸሎት፣ ያስተንተነው ጸሎት እንዲሁም ደግሞ ተመስጦ ጸሎት የሚሉትን አይተናል። እንዲሁም ደግሞ ጸሎት እንዲሁ አልጋ ባልጋ የሆነ እኛ መጸለይ ስለፈለግን ብቻ የሚሆን ሳይሆን አንዳንድ ጊዜ ውጊያም ያለበት ወይም ትግል የሚያስፈልግ ወይም ትጋትን የሚጠይቅ ነገር መሆኑን በጸሎት ውስጥ ያለ ውጊያ ወይም ደግሞ በጸሎት ላይ ስለሚነሱ ተቃውሞዎች እኛ መጸለይ ስንጀምር በውስጣችን ወይም ደግሞ በሀሳባችን የሚመጡ ተቃራኒ ሀሳቦችም እንዳሉና እነሱን ተጋፍጠን መጸለይ እንደሚገባን እና እኛ ደግሞ የምንጸልየው በራሳችን አቅም ብቻ ሳይሆን በእግዚአብሔር እርዳታ ጭምር መሆኑንም የተመለከትንበት ነው። ዛሬ እንግዲህ ከዚያው ጋር በመቀጠል በተለይ በአንቀጽ 2 በትምህርተ ክርስቶስ ቁጥር 2725 ጀምሮ ያለው የጸሎት ውጊያ በሚለው ክፍል ትህትና ያልተለየው ልባዊ ንቃት ለመጸለይ በትህትና ነቅቶ መጠበቅ ያስፈልጋል የሚለውን ርዕስ እንመለከታለን። እና በጸሎት ጊዜ አንዳንድ የሚያጋጥሙን ችግሮችን መጋፈጥ እንዳለብን፣ መጋፈጥ ሲባል ደግሞ ተቋቁመን ጸሎታችን ያለማቋረጥ መቀጠል እንዳለብን የሚያሳስብና የሚያስረዳ ክፍል ነው። የተለመደ የጸሎት ጊዜ ችግር የሀሳብ መበታተን ወይም የሀሳብ መሰረቅ መሆኑን ግልጽ ነው። ያውም ሁሉም ሰው ይላል እንግዲህ ጸሎት ማድረግ ጀምሬ ሀሳቤ ወደ ሌላ ቦታ ይሄዳል። ስለዚህ ምን ማድረግ አለብኝ? የሀሳብ መበታተን ያጋጥመናል። ትኩረታችን እንዳንሰበስብ የሚያደርገን ይህ አንዱ በጸሎት ህይወት ጊዜ የሚያጋጥመን ችግር ነው። ስለዚህ ይህንንም ሁኔታ መጋፈጥ እንዳለብን እንግዲህ የሀሳብ መሰረቅ ወይም የሀሳብ መበታተን በቃል ጸሎት ወቅት ቃላትንና ትርጉማቸውን ሊያዛባ ይችላል። የሀሳብ መበታተን የምንጸልይለትን እርሱን በቃል ወይም ስርዓት አምልኳዊ ወይም ግላዊ ጸሎት ህሊና ምርመራ ወይም ደግሞ አስተንትኖ ጸሎታችን ወይም ደግሞ በተመስጦ ጸሎት ይበልጥ በጥልቀት ለመግባት ሊመልሰን ይችላል። ነገር ግን ይህ ያለ ነገር መሆኑን ማወቅ ጸሎት በምንሆን ጊዜ የሀሳብ መበታተን ሊያጋጥም እንደሚችል፣ በዚህ ጊዜ ማድረግ ያለብን ለምን ሆነ የሚለው ጥያቄ ለመመለስ ሳይሆን ሀሳባችን መሰረቁን ባስተዋልን ጊዜ ተመልሰን ወደ ጸሎታችን ወደ ነበርንበት መመለስ ነው የጸሎቱ መፍትሄ። ያውም የሆነ የሚረበሽ ነገር ይመጣል። መረበሻችንን ስናውቅ ተመልሰን እንደገና ወደ ነበርንበት ወደ ጸሎቱ መመለስ ነው እንጂ ለምን እንደዚህ ሆነ፣ ሀሳባችን እንዴት ሊሰረቅ ቻለ ብለን መከታተል ያንን መከታተል ሳይሆን በዛች ቅጽበት ተመልሰን ወደ ጸሎታችን መመለስ ነው። ስለዚህ የሚያስፈልገው ወደ ልባችን መመለስ ሆኖ የሀሳባችን መሰብሰብ እንደገና። አለበለዚያ ግን እያንዳንዱ የሚመጣውን ሀሳብ ተከትለን የምንሄድ ከሆነ ለምን ሆነ እንዴት ሆነ ብለን የምንል ከሆነ ጸሎታችን እንዲቋረጥ የሚያደርግልን ይሆናል ማለት ነው። አንዳንድ ጊዜ የሀሳብ መበታተንም ከምን ጋር እንደተሳሰርንም ይገልጽልናል። በህይወታችን ውስጥ ያሉ ነገሮች ናቸው፣ ዝም ብለው የሚመጡ አይደሉም። ስለዚህ የኛን ሁኔታ ወይም ደግሞ ነባራዊ ሁኔታውን የሚያመለክት ነው። ይህ እንግዲህ በጌታ ፊት የሚሆን ትሁት ግንዛቤ ለእርሱ የሚኖረን ፍቅር ያነጻልንም ዘንድ ልባችን በቆራጥነት እንድንሰጠው ሊገፋፋን የሚገባ። ስለዚህ ቀስ በቀስ እነዚያ ሀሳብ የሚሰርቁ ነገሮች ከህይወታችንን እያስወጣን ይበልጥ ትኩረታችን ወደ ጌታ ወይም ደግሞ ከፊት ለፊታችን ወዳለው ወደ አምላካችን በማድረግ ፍቅራችንን፣ ጽናታችንና ትኩረታችንን እንድናጸና የሚያሳስብ ይሆናል። እንግዲህ ውጊያው እዚህ ላይ ነው፣ ለየትኛው ጌታ ማደር እንደሚሹ መምረጥ። ስለዚህ እንግዲህ እንደ
እንደ መወዳደር ወይም ደግሞ እንደ መገዳደር። ስለዚህ የት ነው ትኩረታችን? ወደሚጠራን ወደ ሌላው ሀሳብ ነው ወይስ ወደዚህኛው? ስለዚህ ሁል ጊዜ ትኩረታችን ወደ ጌታ መሆኑን፣ ትኩረታችን ወደ ጸሎታችን መሆኑን፣ ይበልጥ ፍቅራችንና ትኩረታችን በእርሱ ላይ ማድረጋችንን የሚያሳይ ትግል ነው ማድረግ ያለብን። ስለዚህ መመለስ፣ ይበልጥ ትኩረታችንን በጌታ ላይ ማድረግ። በአዎንታዊ አገላለጽ ሁሉን የራሱ ማድረግና ሁሉንም በራሱ ቁጥጥር ስር ማድረግ ከሚፈልገው ከገዛ ራስ ጋር የሚደረግ ውጊያ ንቃትንና ልብን መግዛትን ይጠይቃል። ስለዚህም ከራስ ወዳድነት ወይም ደግሞ የራሳችን ሀሳብ የራሳችን ስሜት ከሚገፋን ይበልጥስ ራሳችን ገዝተን ወደ ጸሎታችንና ወደ ጌታ መመለስ። ስለዚህ ራሱ የቻለ ትግል ነው፣ ወይም ደግሞ ራሱ የቻለ ከጸሎት ተቃራኒ ከሆኑ ነገሮች እንደመጋፈጥ ነው። ኢየሱስ ነቅቶ ስለመጠበቅ ሲያስተምር እርሱ የሚመጣበት ጊዜ መጨረሻዋ ቀን በየዕለቱ ዛሬም ቢሆን ሊሆን እንደሚችል በጥብቅ ያሳስባል። ደግሞ የመጨረሻ መቼ እንደሆነ አታውቁምና ተግታችሁ ጠብቁ። ስለዚህ ነቅቶ መጠበቅ፣ በትጋት መጠበቅ፣ አለመሰልቸት፣ አለመድከም። ሙሽራው በእኩለ ሌሊት ይመጣል። መጥፋት የሌለበት መብራት የእምነት ብርሃን ነው። ልቤ ፊቱን ሻ እና ይለኛል። ለዚህም በጸሎት ንቃት መጠበቅ። ሙሽራው የሚመጣበት ሰዓት አታውቁምና ተግታችሁ ጠብቁ እንደሚለው እንግዲህ የጸሎት ሰዓትም የንቃት ነቅቶ የመጠበቅ ጊዜ ነው። በእርግጥ ያንን ንቃታችንን የሚገዳደሩ ወይም ደግሞ የሚፈታተኑ ነገሮች አሉ። ያውም እነዚያ ሙሽራ ሲጠብቁ የነበሩ የእንቅልፍ መሸነፍ፣ መድከም፣ ትኩረታቸው መበታተን፣ ስለዚህም ንቃታቸውን ማጣታቸው፣ ስለዚህ የጠበቁትን ጋር ሳይደርሱ እንደወደቁ የሚያሳዩ። ስለዚህ በጸሎት ሕይወትም ይህንን የመሰለ ትሁት የሆነ ንቃት ያስፈልገናል። ሌላው ችግር በተለይ ከልባቸው መጸለይ ለሚፈልጉ የሚሉት ነገር ጭራሹኑ ማጣት፣ መድረቅ ነው። ይኸውም የጸሎት ፍላጎት ማጣት፣ የጸሎት ድርቀት ወይም ደግሞ በቃ መጸለይ አለመቻል። ምን ብዬ ነው የምጸልየው? ምንም የጸሎት ሀሳብ የጸሎት ፍላጎት የለኝም። ስለዚህ አንዱ ተግዳሮት ወይም ደግሞ ፈተና ይሄ ነው፣ የጸሎት ስሜት ማጣት፣ ጭራሽ የጸሎት ሀሳብ መድረቅ። ይህ ችግር የሚያጋጥመው የትዝታ፣ የስሜት፣ የሀሳብ ፍላጎት መንፈሳዊ ቢሆን እንኳን ሲጠፋ ልብ ከእግዚአብሔር መለየቱ በማሳየቱ በተመስጦ ጸሎት የሚደርስ ችግር ነው። ስለዚህ ልክ የእግዚአብሔርን በአጠገባችን መኖር መዘንጋት፣ ትኩረታችን ወደዛ ላለማድረግ ፍላጎት ማጣት። በዚህ በተለይ በተመስጦ ወቅት ጊዜ የምንመሰጥበት ሀሳብ ወይም የሚመስጠን ነገር ካነበብነውም ካየነውም ትኩረታችን የሚስበውና የሚያስገርመን ከእግዚአብሔር ጋር ሆኖ መቆየት የሚያስችለንን ሁኔታ ማጣት ሌላው የጸሎት ፈተና ነው። እንደዚህ አይነቱ ጊዜ ብርቱ እምነት በሰፈነበት መስመር ተሞልተን ከኢየሱስ ጋር በስቃዩና በሞቱ አንድ የምንሆንበት ወቅት ነው። ስለዚህ በዚህ ጊዜ ማፈግፈግ፣ በቃ ስሜቱም የለኝም ፍላጎቱም የለኝም የጸሎት ሀሳብም የለኝም ብሎ ማፈግፈግ ልክ ጌታ በፈተናው በመውደቁ በመስቀሉ በመከራው ጊዜ ሁሉ አብረን እንደመገኘት ያንን የድርቀቱም ጊዜ ራሱ ከጌታ ጋር መሆን። የስንዴ ቅጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ከሞተች ግን ብዙ ፍሬ ታፈራለች። ዮሐንስ 12 ቁጥር 24። ስለዚህ ቃሉ በጭንጫማ መሬት ላይ በመውደቁ የመድረቅ ምንጭ ስር ማጣት ከሆነ ውጊያው የህይወት ለውጥን የሚጠይቅ ሊሆን ይችላል። ስለዚህም መውደቅ መነሳት ወይም ደግሞ መከራን ታግሶ ማሳለፍ፣ መውደቅ የመነሳት መሞት የአዲስ ህይወት መጀመሪያ እንደሆነ ሁሉ በጸሎት ድርቀትም ሲያጋጥመንም እዚያው ጸንቶ በመጠበቅ ዋናው መፍትሄ እሱ ነው። መተው መፍትሄ አይሆንም፣ ትቶ መሄድ መፍትሄ አይሆንም። ይበልጥ ያርቀናል፣ ይበልጥ ከመስቀሉ እንድንርቅ ያደርገናል። ነገር ግን ነቅቶ መጠበቅ እዚያው ቦታችንን ያለ መልቀቅ። ስለዚህ ይህንን ፈተና የምንጋፈጠው በጽናትና በትዕግስት በትህትና። አዎ መጸለይ ራሱ አልችልም፣ የጸሎት ሀሳብ የለኝም፣ ግን ከእርሱ አጠገብ አልዞር አልልም፣ ጸንቼ ቆያለሁ፣ ጠብቃለሁ። ስለዚህ እዛው ጸንቶ መጠበቅ። አንዳንድ ጊዜ እኛ በውስጣችን ያለን የጸሎት ሀሳብ ሳይሆን እሱ ራሱ በእኛ ውስጥ ስለሚጸልይ ከጸሎት ቦታ አለመኮብለል፣ አለመሄድ። እንዲህ አይነት ሁኔታ የህይወት ለውጥንም የሚጠይቅ ይሆናል። ስለዚህ ህይወታችን እንዲለወጥ ይበልጥ መንፈሳዊነታችን እንድናጠናክርም ጥሪ የሚያደርግልን አጋጣሚ ነው።
ስለዚህ በጸሎት ወቅት የሚያጋጥሙን ፈተናዎች ተቋቁመን መጓዝ ይኖርብናል። እጅግ የተለመደውና ስሩ ፈተና እምነት ማጣታችን ነው። እነዚህ ፈተናዎች ሁሉ ስር አንዱ እምነት ማጣት። የእምነት ማጣት ሲኖር ከላይ የጠቀስናቸው ነገሮች ይበልጥ እየጎሉ ይመጣሉ። ሀሳብ መበታተን፣ ይበልጥ ትኩረት ያለ ማድረግ። እምነት ማጣታችን የሚገለጸው ይፋዊ በሆነ አለማመናችን ሳይሆን ተጨባጭ በሆነው ምርጫችን ነው። ስለዚህ አንዳንድ ጊዜ አምናለሁ እያልን ግን በተግባር ግን የእምነት ሰዎች ያለመሆን ወይም ደግሞ ምርጫችን፣ ተግባራችንና አካሄዳችን የአማኝ ሕይወት ያለመሆን፣ እኔ እግዚአብሔርን አላምንም ወይም በጌታ በኢየሱስ ክርስቶስ አላምንም የሚል ክህደት ቃል በቃል ባይኖርም ነገር ግን በተግባራችንና በአካሄዳችን የኢአማንያን ወይም ደግሞ የማያምኑ አይነት ሰዎች እንቅስቃሴ እና ተግባር ውስጥ እንገኛለን። መጸለይ ስንጀምር በብዙ ሺህ የሚቆጠሩ ስራዎች ወይም አስቸኳይ ተብለው የሚታሰቡ ጉዳዮች ቅድሚያ ይሰጣቸው ዘንድ ይፎካከራሉ። ስለዚህ አንዱ ለመጸለይ ብለን ስናስብ ጊዜ የለኝም፣ ብዙ ጉዳዮች አሉ፣ ብዙ ስራዎች አሉ፣ ያን ማድረግ አለብን፣ ይህ ማድረግ አለብን። በአጠቃላይ በጸሎት ከመታመን በራስ መተማመን፣ በራስ ተግባር ወይም ደግሞ በእንቅስቃሴ ላይ ማመን፣ አይ ብዙ ስራ ስላለብኝ የጸሎት ጊዜ የለኝም እንዳለው ካህን ነው። ጳጳሱ ሊጎበኙት መጥተው እንግዲህ በየቀኑ መጸለይ አለብህ ይህን ያህል ሰዓት ሲሉት፣ አይ አባታችን ብዙ ስራ ስላለ መጸለይ ጊዜ የለኝም። አይ በቃ ጥሩ፣ ብዙ ስራ ካለ የጸሎት ሰዓት ጨምር። ይህም ማለት እንግዲህ ስራዎቻችን የሚከናወኑት በእኛ የስራ ብርታት፣ የስራ ጥረት ብዙ ሰዓት በመስራት ሳይሆን በእግዚአብሔር ኃይል፣ በጸሎት ኃይል እንደሆነ የሚያሳይ ነው። ስለዚህ እምነት ማጣት ማለት በጸሎት ኃይል ከመታመን በእኛ እውቀት፣ በእኛ ጉልበት፣ በእኛ ጊዜ መታመን። ስለዚህ እያመኑ እምነትን የማጣት ሁኔታ ማለት ነው። ሁኔታው ዳግም ለልባችን የእውነት ወቅት ነው። እውነተኛ ፍቅሩ ዋናው ትኩረታችን የትኛው ነው የሚል ነው። ዋናው ትኩረታችን የትኛው ነው? የእግዚአብሔር ኃይል ነው? የእኛ ኃይል ነው? የጸሎት ጊዜ ነው ወይስ ሌላ ጊዜ ነው? አንዳንድ ጊዜ ጌታን እንደ መጨረሻ መጠጊያ በማድረግ ወደ እርሱ እንመላለሳለን፣ ግን እንደዚያ መሆኑን በትክክል እናምናለን። ያው ጌታ እንደ አጋር ነው፣ ተባባሪያችን ነው። ግን አማራጮች ሁሉ ስንጨርስ ነው ወይስ የመጀመሪያ ዋና አማራጭ ነው? ተቀዳሚው ምርጫ ነው ወይስ የመጨረሻ አማራጭ ነው? ስለዚህ አንዳንድ ጊዜ ሌሎች ጉዳዮቻችን ስንጨርስ እንደ መጨረሻ መደምደሚያ፣ እንደ መጨረሻ ምርጫ የሚሆንበት ጊዜ አለ። ይህ ሁኔታ እምነት አለን እያልን ግን እምነት ያለመኖርም። ስለዚህ እነዚህ ሁኔታዎች ለጸሎት ፈተና ይሆናሉ ወይም ደግሞ የጸሎት ሕይወታችን ፈተና እንዲበዛበት ያደርጋል። ስለዚህ በትክክል እናምናለን፣ ግን እንደምንለው በእግዚአብሔር ነው የምንታምነው። ይህ ሲሆን በእርግጥም በጸሎት ሕይወት መትጋት ይቻላል። አንዳንድ ጊዜ ጌታን እንደ አጋር መቁጠር፣ ነገር ግን ልባችን በራሱ እንደተኩራራ ይቆያል። ለምሳሌ በዚህ በኮቪድ ጊዜ መጀመሪያ አካባቢ ሁሉም ሳይንሱም ቴክኖሎጂውም የደረሰበት ደረጃ ይህንን በሽታ ለመቋቋም ሰዎች በአቅማቸው የሚቻላቸውን ሁሉ ያደርጉ ነበር እና አንዱ ሀገር መሪ ምንድን ነው ያለው? አሁን በእኛ በኩል የምንችለውን ሁሉ ሞክረን አቅቶናል፣ አሁን የተረፈው እግዚአብሔር መታመን ብቻ ነው። እንግዲህ አነጋገር የሚገልጸው ምንድን ነው? መጀመሪያ በራሳችን ሞክረናል፣ የራሳችን ጥረት አስቀድመናል። አሁን ከኛ አቅም በላይ ስለሆነ አሁን ደግሞ የመጨረሻውን ምርጫ ለእግዚአብሔር እንተዋለን። ነገር ግን አማኝ ሲባል ግን በተቃራኒ ነው። መጀመሪያ ሁሉንም ነገር ለእግዚአብሔር መተው ወይም ደግሞ እሱን መጠበቅ። በእርግጥ ጎን ለጎን በእኛ በኩል ማድረግ ያለብንን ማድረግ፣ ግን የነገሮቹ ሁሉ ባለቤት የኃይል ሁሉ ምንጭ የሆነው እግዚአብሔርን መጠበቅ። እምነት ማለት እንግዲህ ይሄ ነው። ስለዚህ እኔስ አምናለሁ ወይ? የእኛ እምነት የትኛው አይነት ነው? በሁሉም ሁኔታዎች እምነት ማጣታችን የትሁት ልብን ባህሪ ገና እንዳልተጋራን ያሳያል። ስለዚህ እምነት ማጣት ትህትና መጉደል ነው። ይህም ማለት በራሳችን ነው የምንተማመነው ማለት ነው። ስለዚህም በትህትና መጠበቅ የሚለው ነገር እዚህ ውስጥ አይኖርም ማለት ነው። ያ ትልቁ በጸሎት ጊዜ የሚኖርብን ፈተና ነው። ታዲያ ተቀዳሚው ነገር በትህትና እግዚአብሔርን መጠበቅ፣ ከራሳችን እውቀት ችሎታ በላይ እግዚአብሔርን መጠበቅ። ይህ ሲሆን በእርግጠኝ መጸለይ እንችላለን። ስለዚህ ጌታም እንደሚለው ያለ እኔ ምንም ማድረግ አትችሉም። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ያለ እኔ ምንም ነገር አትችሉም።
ስለዚህ ሁሉም ነገር ማድረግ የምንችለው ከእርሱ ጋር ይህ ሲሆን ነው ሁሉን ሊያደርግ ከሚችለው ጌታ ጋር መቆየት ነው ጸሎት ማለት። ስለዚህ አንዱ የጸሎት ፈተና የእምነት ማጣታችን ነው። ስንፍና ደግሞ ሌላው የእምነት ማጣት ተጨማሪ ሆኖ በጸሎት ጊዜ የሚያጋጥ ፈተና ነው ስንፍና። የመንፈሳውያን ጽሑፎች ጸሐፍት እንደሚያስገነዝቡን ስንፍና ማለትም የመንፈስ መዛል የሚስፋፋው የብቃትን ልማድ ችላ ከማለት ንቃትን ከማላላትና ከልብ ቸልተኝነት የመጣ ነው። ስለዚህ ቸልተኝነት ማሳደር ስንፍና እንግዲህ ባጭሩ ለጸሎት በጠዋት ነቅቶ መነሳት ሲገባን መነሳት ሲያቅተን ወይም ደግሞ ለዚያ ጊዜ መስጠት ሲያቅተን ለጸሎት ጊዜ ቦታ መመደብ ሲያቅተን እና ስንሰንፍ ቸልተኝነት ስናሳድር ይህ ሌላው ቸልተኝነት ሌላው የጸሎት ህይወታችን እንዳያድግ የሚያደርገን ተግዳሮት ነው። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 41። መንፈስ ሁልጊዜ ዝግጁ ነው፣ ስጋ ግን ደካማ ነው በማለት ይናገራል። ይህም ለሐዋርያቱ በጸሎት መትጋት ባቃታቸው ጊዜ የተናገረው ቃል ነው። ስለዚህ እኛም አንዳንድ ጊዜ ለጸሎት መትጋት ሲኖርብን ስጋችን እየደከመ ወደ ኋላ የምንልበት ጊዜ ነው። ከፍታ ወደ ላይ በጨመረ መጠን አወዳደቅም የከፋ ይሆናል። ስለዚህ ከፍታ ወደ ላይ በወጣን ቁጥር አወዳደቃችን፣ ስለዚህ ኩራታችን፣ በራስ መተማመናችን ጎልቶ በሚታይበት ጊዜ በእግዚአብሔር ላይ ያለንን መተማመን በሚቀንስበት ጊዜ አወዳደቃችን ትልቅ የከፋ ይሆናል እና ኩራት ማለት ነው። ትሑታን በጭንቀታቸው አይደነቁም፣ ይልቁንም ይበልጥ እንዲያምኑ በጽናትም እንዲቆሙ ያደርጋቸዋል እንጂ። ስለዚህ ትሑት መሆን ማለት እኛ ደካሞች ነን፣ ምንም ማድረግ አንችልም፣ ግን በእኛ ደካማነት ሊሰራ የሚችል እግዚአብሔር እንዳለ ማመን ይበልጥ ወደ ጽናት በጽናት መቆም እምነትን ወደ ማጽናትና ለመጸለይ ያስችለናል። ስለዚህ ትኩረታችን ከራሳችን ወደ አምላካችን መመለስ ማለት ነው የዚህ የጸሎት ፈተና መቋቋም ማለት። ሌላው እዚህ ጋር እንግዲህ የሚሰመርበት ሌላ ነጥብ በልጅነት አመኔታ ወይም መተማመን በእግዚአብሔር ፊት መገኘት፣ በእግዚአብሔር ላይ ሙሉ መተማመን ማድረግ። ልክ ልጅ በአባቱ እንደሚተማመንና አባቱ ሁሉም ነገር እንደሚያደርግ አባቱ በምንም ነገር እንደማይሸነፍ እንደሚቆጥር እኛም በልጅነት መንፈስ በእግዚአብሔር መታመን ያስፈልገናል። ይህ ደግሞ አንዱ ለጸሎት ህይወታችን ማደግ የሚያስፈልገው ነጥብ ነው። የልጅነት መተማመን በመከራ ጊዜ ማንነቱን ወይም ልኩንም ያሳያል። ስለዚህ ችግር በሚያጋጥመን ጊዜ በምንተማመንበት በአባታችን በእግዚአብሔር ላይ ሁሉ ነገራችንን እናኖራለን። ዋነኛው ችግር ለራስ ወይም ለሌሎች በምልጃ ጊዜ የሚቀርበውን የልመና ጸሎት ይመለከታል። አንዳንድ ሰዎች ልመናችን አልተሰማልንም ብለውም መጸለይ ያቆማሉ። እንግዲህ ይህ አንዱ በልጅነት መንፈስ መተማመናችን ማቆም ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ አባት ሆይ ጸሎቴን ስለሰማኸኝ አመሰግናለሁ ብሎ ነው የሚጀምረው። ይህ ማለት ገና መልሱም ሳይመጣ ግን እንዳገኘ ይቆጥረዋል፣ ይቀበለዋል። በተቃራኒ ደግሞ አንዳንድ ጊዜ እኛ ጸሎታችን ያልተሰማ ስለሚመስለን በቃ እግዚአብሔር ጸሎታችን አይሰማም ብለን ጸሎት ወደ ማቆም እንደርሳለን። ለምሳሌ አንዳንድ ጊዜ አንዳንድ ሰዎች በጣም የሚወዱት ሰው በሚያጡበት ጊዜ ያ እንዳይሆን ብዙ ይጸልያሉ። እንዳሰቡት ሳይሆን በተቃራኒ ሲሆን መጸለይ አይደለም ወደ ቤተክርስቲያን መሄድ ወደ እግዚአብሔር መሄድም ራሱ ሊያቆሙ ሁሉ ይችላሉ። ለምን? ያ በልጅነት መንፈስ ያለ መተማመን አጥተዋል። ስለዚህ በእግዚአብሔር መተማመን እሱን መጠበቅ የሚለው ነገር እያጡ ይሄዳሉ ማለት ነው። ስለዚህ ለኛ ደግሞ በተቃራኒው መሆን ያለበት በእግዚአብሔር ሙሉ መተማመን፣ በልጅነት መተማመን፣ ልጅ በአባቱ ላይ እንደሚተማመነው አይነት ማለት ነው። ይህ አይነት መተማመን በሚኖርበት ጊዜ ጸሎቶቼ አልተሰሙም ወይም አይሰሙም የሚል ጥርጣሬ አይኖርም። ባይሆን እግዚአብሔር በራሱ ጊዜ ይመጣል የሚለው በንቃት እግዚአብሔርን ወደ መጠበቅ ነው የሚመራን እንጂ ከጸሎት ቦታችን አንርቅም። እዚህ ላይ ሁለት ጥያቄዎች መነሳት አለባቸው። ጸሎታችን አልተሰማም ብለን የምናስበው ለምንድን ነው? ጸሎታችን የሚሰማው እንዴት ነው? ውጤታማ የሚሆነውስ?
ስለዚህ እንግዲህ ጸሎታችንን ስናደርግ ጌታ ሆይ እንዳንተ ፈቃድ ይሁን እንጂ እንደ እኔ ፈቃድ አይሁን የሚል ነው የኛ ጸሎት ወደ እግዚአብሔር ስናቀርብ። እግዚአብሔርን ይህን አድርግ ያን አድርግ ብሎ የማዘዝ ትእዛዝ የመስጠት ሳይሆን የእግዚአብሔርን ፈቃድ የመረዳት ጉዳይ ነው። ስለዚህ ጸሎታችን አልተሰማም ብለን የምናስበው ለምንድን ነው? ያ የሚሆነው እንደ ፈቃዱ ሳይሆን እንደ ፈቃዳችን የምንጠይቅበት ጊዜ ነው። ጸሎታችንስ እንዴት ነው ውጤታማ የሚሆነው? እንግዲህ እነዚህ ሁለት ጥያቄዎች ሰፋ አድርገን ለመመልከት ያህል፣ በመጀመሪያ ደረጃ በዚህ ሁኔታ መገረም ይገባናል። ለሰጠን ሁሉ በአጠቃላይ እግዚአብሔርን ስናወድስ ወይም ስናመሰግን ጸሎታችን በእርሱ ዘንድ ተቀባይነት ይኑረው ወይም አይኑረው እምብዛም አንጨነቅም። ስለዚህ ጸሎቴ ተሰምቷል አልተሰማም የኛ ጥያቄ አይደለም ማለት ነው እና ይህ የእግዚአብሔር መልስ መሰጭነት ነው። ከላይ እንደጠቀስኩት ጌታችን ኢየሱስ ክርስቶስን አንተ ጸሎቴን ስለምትሰማኝ አመሰግናለሁ። ስለዚህ እኛም ልክ በጌታችን በኢየሱስ ክርስቶስ አይነት በአባታችን ላይ ያለን መተማመን ካለ እግዚአብሔርን ስናወድሰው ስናመሰግነው፣ ስለዚህ ጸሎታችን በእርሱ ዘንድ ተቀባይነት ይኖረዋል አይኖረውም የሚል ጥያቄ አናነሳም። በሌላ በኩል ልመናዎቻችን ውጤቶች ማየት እንሻለን። ጸሎታችንን ለመጸለይ የሚያነቃቃን የእግዚአብሔር መገለጫው ምልክት ምንድን ነው? መጠቀሚያ መሳሪያ ነውን? ወይስ የጌታችን የኢየሱስ ክርስቶስ አባት ነው? እንግዲህ አሁን እዚህ ጋር ሌላው የሚመጣው አምላካችን እንደ ጌታችን ኢየሱስ ክርስቶስ አባት እርሱም በስሜ የምትለምኑት ሁሉ ይሰጣችኋል እንዳለ እንደ አንድ አባት ነው የምናየው፣ ወይስ ልክ እንደ የሆነ እኛ የምንገለገልበት የፈለግነው ነገር የምናዘውና የሚፈጽም ይህንን ፈጽምልን ብለን የምናዘው እንደ መሳሪያ የእኛን ፍላጎት ብቻ የሚተገብር ከዛ ውጭ ያለ ምርጫ የሌለው፣ ነገር ግን እኛ ትኩረታችን መሆን ያለበት እግዚአብሔር አባት ሆይ እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን። እሱ የጌታችን የኢየሱስ ክርስቶስ አባት ልክ ለልጁ እንደሚራራ እንዲሁም ደግሞ የእሱን ቃል እንደሚሰማ እኛም በልጁ በስሙ የምንለምነው እንደሚሰማ በማመን እርሱ በፈቀደው ጊዜ እንደ ፈቃዱ እንዲያደርግ የምንጠብቅ ነን እንጂ እርሱ እኛ የምንለውን ነገር እንዲፈጽም የምንጠብቀው መሳሪያ አይነት አድርገን። እግዚአብሔር እንዴት ነው የምናስበው? ይህ ሲሆን ልክ እንደ ጣዖት አምልኮ ይሆናል ማለት ነው። ይህን አድርግልኝ ይህን አደርግልሃለሁ። ስለዚህ የሰጠው መቀበል አይነት። ስለዚህ እኛ እናዛለን፣ ይፈጽማል፣ ሲፈጽም የሚገባውን እንከፍለዋለን። አይደለም። እግዚአብሔር ለእኛ አስፈላጊ ሁሉ የሚሰጠን የጌታችን ኢየሱስ ክርስቶስ አባት የበረከት ሁሉ ምንጭ የሆነ እርሱ ነው። ስለዚህ የእግዚአብሔር መልኩ መገለጫው እሱ የጌታችን ኢየሱስ ክርስቶስ አባት ነው፣ እንዲሁ ደግሞ የእኛም አባት ነው። ስለዚህ አባታችን ስለሆነ በእርሱ እንታመናለን። ጸሎታችን ተሰማ አልተሰማ የሚለው ጥያቄ አንጠይቅም ማለት ነው። እንዴትስ እንድንጸልይ እንደሚገባን አለማወቃችንን አምነናልን? አንዳንድ ጊዜ እንዴት መጸለይ እንዳለብንም እርግጠኞች አንሆንም። እግዚአብሔርን የምንለምነው ለእኛ የሚጠቅመንን ነው? እኛ ከመለመናችንስ በፊት አባታችን የምንፈልገውን ያውቃል። ነገር ግን ልመናችንን ይጠብቃል። ምክንያቱም የልጆቹ ክብር የተመሰረተው በነፃነታቸው ላይ ነውና። ስለዚህ እንዴት ነው የምንጸልየው? ቅድም ከላይ እንደገለጽኩት የእግዚአብሔር መጀመሪያ ነገር የእግዚአብሔርን ፈቃድ ለማወቅ ነው። እግዚአብሔርማ ለእኛ የሚያስፈልግ ምን እንደሆነ ያውቃል። ነገር ግን እኛ ደግሞ መሻታችንን እንድንገልጽ ነፃነትን ስለሰጠን መሻታችንን እንገልጻለን። እርሱ እንደ ፈቃዱ ጸሎታችንን ይፈጽማል። ስለዚህ የሚያስፈልገንን ነገር በእርግጥ ማወቅ እንችል ዘንድ ከእርሱ የነፃነት መንፈስ ጋር አብረን መጸለይ አለብን። ስለዚህ የምንጸልየው በነፃነት መንፈስ ነው። እግዚአብሔር እኛን ነፃ አድርጎ ፈጥሮናል። የሚያስፈልገን እንጠይቀዋለን። እርሱ ደግሞ እንደ ፈቃዱ ለእኛ የሚያስፈልገውን ነገር ይሰጠናል። ለዚህም ነው ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈተላችኋል የሚለው። ስለዚህ በዚህ መንፈስ ነው መጸለይ ያለብን እንጂ እግዚአብሔርን እንደ ጥንቆላ ወይም እንደ ባዕድ አምልኮ እንደ ጣዖት አምልኮ የሆነ ጉዳይ እንዲያስፈጽምልን የሆነ ነገር የምናደርግለት አይነት አይደለም። ለምቾታችሁም ታስተውሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል ያዕቆብ 4:3። ይህም እንግዲህ የምንለምነው ነገር ከምን አንጻር ነው የምንለምነው?
እንግዲህ ከስጋዊ ፍላጎት አንጻር የራሳችንን ምኞትና ፍላጎት ለማስፈጸም እንግዲህ ከመንፈሳዊ እይታ ሳይሆን ከስጋዊ እይታ ሲሆን ያን ጊዜ የምትለምኑትን አትቀበሉ። ትፈልጋላችሁ ግን አታገኙም። እና መፈለግ ያለብን ለስጋዊ ምድራዊ ኃላፊውን ነገር ሳይሆን ዘላለማዊ፣ ይኸውም እግዚአብሔርና መንግስቱን ፈልጉ የቀረ ሁሉ ይጨመርላችኋል እንደተባለው አይነት ነው። ነገር ግን እኛ ቅድሚያ ምድራዊ ስጋዊ ምኞቶቻችንና ፍላጎቶቻችን የምናተኩር ከሆነ ይህ ጸሎት አይሆንም። ጸሎት ማለት እግዚአብሔርን መፈለግ ነውና በተከፋፈለ ልብም ከጸለይን እንደዚሁ ጸሎታችን ትኩረት ያጣል። እኛ አመንዝራዎች ነን። የሚመኝልን ደህንነታችንን ህይወታችንን ነውና እግዚአብሔርን ሊሰማም አይችልም። ስለዚህ የተከፋፈለ ልብ ሲኖረን የምንጸልየው የምንፈልገውንም ነገር አናውቅም። ስለዚህ ትኩረታችንን ስለምናጣ ጸሎቶቻችን ራሳቸው መጀመሪያ ነገር ጸሎቶች መሆናቸው ይቀራል ማለት ነው። እንደዚሁ ላይ የሆነ በአፍ ብቻ የሚገለጽ ወይም ደግሞ ፍላጎታችንን ለማሟላት የምንገልጸው የራሳችን ስሜት ብቻ ሆኖ ይቀራል። ነገር ግን በሙሉ ትኩረት ባልተከፋፈለ ልብ እንግዲህ መጀመሪያም ስንነጋገር ጸሎት ማለት ልባችንን ወደ እግዚአብሔር ማንሳት ነው የሚል ቃል ነው ትርጉም የወሰድነው። ከእግዚአብሔር ጋር ለመነጋገር በሙሉ ልብ በሙሉ ሀሳብ ወደ እሱ መመልከት ያስፈልጋል። ነገር ግን በተከፋፈለ ልብ ከሆንን ግን ጸሎታችንም ራሱ ጸሎት አይሆንም እና በዚህ ጊዜ ውጤታማ የሆነ ወይም መልስ የሚያስገኝ ጸሎት አይሆንም ማለት ነው። ስለዚህ በተከፋፈለ ልብ ስንጸልይ እግዚአብሔርም ጸሎታችን ወደ እርሱ አይደርስም። ወይም መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅንዓት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? እግዚአብሔር ለእኛ ቀናተኛ መሆኑ የፍቅሩን እውነተኛነት የሚያሳይ ምልክት ነው። ወደ መንፈስ ቅዱስ ፍላጎት ከገባን ጸሎታችን ይሰማል። ስለዚህም ጸሎታችን በመንፈስ ቅዱስ የተመራ በትክክልም ለእኛ ደህንነት ከእኛና በእግዚአብሔር መካከል ለሚኖረው ህብረት አስፈላጊ የሆነ ሲሆን በእርግጥም እግዚአብሔር ጸሎታችንን ይሰማል። ስለዚህ እንዴት ነው ጸሎታችን እንዲሰማ እንዴት መጸለይ ያለብን ለሚለው በሙሉ ልባችን እንዲሁም ደግሞ ስጋዊ ፍላጎት፣ ምድራዊ ምቾት፣ ጊዜያዊ ትኩረት አድርገን ሳይሆን ዘላለማዊውን እግዚአብሔርን በመፈለግ ሂደት ውስጥ የሚገኝ ይሆናል ማለት ነው። እግዚአብሔር ይሰጥህ ዘንድ የለመንከውን ነገር ወዲያውኑ ባለማግኘትህ አትጨነቅ። ምክንያቱም አንተ ጸሎትህን ሳታቋርጥ ከእርሱ ጋር በቆየህ መጠን ከጠየቅከውም የበለጠ ሊሰጥህ ይፈልጋልና። እርሱ ያዘጋጀልንን ነገር መቀበል እንድንችል ዘንድ እግዚአብሔር ፍላጎታችን በጸሎት እንዲገልጽ ይሻል። ቅዱስ አጎስጢኖስ የተናገረው እርሱ ያዘጋጀልንን ነገር መቀበል እንድንችል ዘንድ እግዚአብሔር ፍላጎታችንን በጸሎት እንዲገለጽ ይሻል። እንግዲህ እኛ ስለገለጽን አይደለም፣ እሱም የሚያስፈልገን ነገር ያውቃል። ግን እኛም ደግሞ በልጅነት መንፈስ እንድንጠይቅ ያስፈልጋል። እንግዲህ ወላጆቻችን ለእኛ ምን እንደሚያስፈልግ ልጆች ሆነን ያውቃሉ፣ ያዘጋጃሉ። ግን አንዳንድ ጊዜ እኛ ደግሞ ፍላጎታችንን እንድንገልጽ ይጠብቃሉ። በዚህም ጸሎታችን በሙሉ ትኩረት በሙሉ ልብ የምንሻውን ለእግዚአብሔር በሙሉ ሀሳብ፣ ነገር ግን ከስጋዊ ፍላጎትና ከምድራዊ ጉጉት አንጻር ሳይሆን በመንፈስ ቅዱስ በተሞላ የእግዚአብሔርን መንግስት ጽድቁንም እና እግዚአብሔርን በመፈለግ እግዚአብሔርንና ጽድቁን ፈልጉ የቀረ ሁሉ ይጨመርላችኋል። በዚህ ሁኔታ በእርግጥም ጸሎታችን ይሰማል። ከጸሎት ፈተናዎችን ተግዳሮቶችን እናመልጣለን ማለት ነው። ይህ የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ለዛሬ የነበረን የትምህርተ ክርስቶስ ክፍለ ጊዜያችን በዚህ ያበቃል። ሳምንት በቀጣዩ እስከምንገናኝ በጸጋውና በበረከቱ ይጠብቀን። አሜን።